የረዳን ያገዘን አቅም የሆነን ዛሬም ጉልበት የሆነን የናዝሬቱ ኢየሱስ ለዘላለም ይባረክ። እንግዲህ የመስፍን ቤተሰቦች አንድ ነገር ልበላችሁ፣ በኢየሱስ ክርስቶስ ስም አብረን የእግዚአብሔርን ወንጌል እንድናገለግል ላይክ ሼር አድርጉ፣ ለሌላው እንዲዳረስ አድርጉ። በጣም የእግዚአብሔርን ወንጌል እናገለግላለን። በቅርቡ ደግሞ በአዲስ ነገር እንገለጣለን። እግዚአብሔር በብዙ እየረዳን ነው። እግዚአብሔር በብዙ እያገዘን ነው። እግዚአብሔር ምሕረቱን፣ እግዚአብሔር ቸርነቱን፣ እግዚአብሔር በጎነቱን እያደረገ ከኛ ጎን እንዳለ በኢየሱስ ስም ግልጥ ነው። በጌታ በኢየሱስ ክርስቶስ እንጠቀማለን። የእግዚአብሔርን ቃል በኢየሱስ በኃይል እንወጣለን እንጠቀማለን። የእግዚአብሔርን ቃል እናገለግላለን። እግዚአብሔር በኃይል በስልጣን በኢየሱስ ክርስቶስ በእኛ ያለውን ዓላማ በኢየሱስም ይፈጽመዋል። ስለዚህ ይሄንን እንዲያደርግ ደግሞ እርስ በርሳችን መደጋገፍ አለብን። እርስ በርሳችን መያያዝ አለብን። የእግዚአብሔርን ወንጌል በህብረት ማገልገል አለብን። የእግዚአብሔርን ስራ በህብረት መስራት አለብን። እግዚአብሔር አምላክ ከትናንትናው በበለጠ ሊረዳን፣ እግዚአብሔር አምላክ ከትናንትናው በበለጠ ሊያግዘን ከኛ ጋር ነው። ስለዚህ በህብረት ልንቆም፣ በህብረት በኢየሱስ የእግዚአብሔርን መንግስት ልናገለግል ይገባል። ጌታ ለዘላለም ይባረክ። በኢየሱስ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በኢየሱስ ክርስቶስ እግዚአብሔር የመረጣቸውን ማንም አይከሳቸውም። እግዚአብሔር ያጸደቃቸውን ማንም አይኮንናቸውም። እግዚአብሔር ከኛ ጋር ከሆነ ማንም ምንም ማድረግ አይችልም። የናዝሬቱ ኢየሱስ ከኛ ጋር ነው። እወዳቸዋለሁ፣ አከብራቸዋለሁ። ከትላንትናው በበለጠ በኃይልና በስልጣን እንገለጣለን። ጌታን እናገለግላለን። ጌታ ስሙ ለዘላለም ይባረክ። ኢየሱስ ያድናል።